ቅድስት ባላከብርሽ ኖሮ አልጋ ላይ ተኝተን ዝም እልሻለሁ? ባላከብርሽ ነው እዚህ ቤት ውስጥ ብቻችን እየኖር ዝም እምልሽ? እሺ እንዴ ቅድስት፣ አንቺን እኮ ማክበር ለኔ ግዴታዬ ነው። አንቺ እኮ ለኔ በጣም ብዙ ነገር ሆነሽልኝ። በቃላት መግለጽ ከማልችለው ነገር በላይ እኮ ሆነሽልኝ። እኔ እኮ ምንም አላደረኩልም። ይሄ ሁሉ ዘመን አብሬክ እየኖርኩኝ ልክ እንደሌላ ወንድ ምንም ትንኮሳ አላደረክብኝ። ደግሞ ጥሩ ይሆንኩና አንተ ጥሩ ስለሆንክልኝ ደግሞ ስላከበርከኝ በጣም አመሰግናለሁ። አዎ አከብርሻለሁ፣ ወደፊትም አከብርሻለሁ። አንቺ አንዴ በልቤ ገብተሻል። እንግዲህ ገዳዮች መጥተዋል። ሞቴን በደጃፌ ላይ ቆሟል። የማይቀርቡት ምናልባት ማታ ሁሉም ነገር ይፈጸማል። የኔን ኩላሊት በገንዘብ የገዛው ሰው መጥቷል። ዛሬ የመጨረሻ ፀሐይ ናት። አምላኬ ታምረን አሳየኝ። አምላክነትን ግለጥልኝ። እሷን በአንድ መርፌ ለዘላለም ያስተኛታል። ቀን የሰውየውን ጣጣ ከጨረሱ በኋላ እሷን ማታ አስገብተው ማድረግ ያለባቸውን ነገር ያደርጋሉ። በጣም አሪፍ። ከሰፈር አትራቅ። ብትችል ግቢ ውስጥ ብትሆን አሪፍ ነው። ከመረገዝ ዝና ናፍቆሽ ነው? አዎ ደዊና ድምጽ ልስማ አይመስለኝም። ከዝና ጋር ሌላ ጨዋታ አስበሽ ከሆነ ታዩ ኮድ ይነግርሻለሁ። ዝና የት እንዳለ አውቀሻል? አሁን ለማለት ቡልቡላ ነኝ ስላት ሰምቻለሁ። እሷም ወጥታ ሄዳለች። በጣም አሪፍ ኤፍራታ። በቃ ብሩን አሁን አስገባልሻለሁ። ካላስገባልኝ ግን ደውዬ ነው የምነግራት። ወጋይዞ ይሄ መጥፎ ትዝታ ያለበትን ቤት ፍትህ እንዲሰፍንበት እናደርገዋለን። ሳላላ መድብል አይደል? አዎ ማን ልበል? ምን ነው በሰላም ነው እንደዚህ ቁና የምትተነፍሹ? ድረሱልኝ መድብል፣ ድረሱልኝ። ብሩ ያውቀኛል፣ ድረሱልኝ። ቆይ አንቺ ማን ነሽ? ትትና ነኝ፣ ድረሱልኝ። ሊገሩልኝ ነው፣ ድረሱልኝ። መድብልና ትህትና በስልክ ከተገናኙ በኋላ አሁን ላይ ነገሮች ሁሉ ቀላል የሆኑ ይመስላል ማለት ነው። አሁን ትህትና የትኛው ክፍል እንዳለችና እንዴት መውጣት እንዳለባት እናም ደግሞ እነ መድብል የቱ ጋር እንደደረሱ ራሱ በስልክ እየተነጋገሩ ቀጣዩ እርምጃ የሚሆነው እሷን ማውጣት ነው ማለት ነው። ምናልባት ከዚህ በፊት መድብል ሲናገር እንደነበረው እዛ በር ላይ ጥበቃ ወይ ደግሞ ዘበኛ ካለ ትንሽ እሱ ሊከብዳቸው ይችላል። ግን ደግሞ ብሩክ ዝና ዘበኛ አይቀጥርም ብሏል። ዘበኛ የማይቀጥርበት ደግሞ የራሱ ምክንያት አለው ብሏልና እስካሁን ምክንያቱ ምን እንደሆነ ባናውቅም ግን ደግሞ ብሩክ እርግጠኛ ሆኖ ነው ዘበኛ አይኖርም ያለው ማለት ነው። እውነትም ብሩክ እንደተናገረው ዘበኛ በሩ ላይ የማይኖር ከሆነ መድብልና ሞገስ የሚያደርጉት በቀጣይ እዛ ግቢ ይገቡና ትህትና የትኛው ክፍል እንዳለች በስልክ እሷን እያናገሩ እሷን ይዞ መውጣት ነው ማለት ነው። ምናልባትም እዚህ መሃል አንድ ችግር ካልተፈጠረ በስተቀር ማለት ነው ሊፈጠር ይችላል ብለን የምንፈራው ደግሞ አሁን ላይ ዝና የት ነው ያለው ብለን ስናነሳ ዝና ቡልቡላ እንዳለ ለማህሌት ተናግሯልና በዛ መንገድ ነው ኤፍራታ ይሄንን ነገር ከማህሌት ሰምታ ደውላ ደግሞ ለመድብል የተናገረችው ማለት ነው። ማህሌት እዛ ጋር ጥያቄ ተፈጥሮባት ነበር። ኤፍራታ እንዴት ነው በምን ምክንያት ነው አሁን ላይ ዝና ናፍቆኛል ደውለሽ ድምጹን አሰሚኝ ያለችው የሚለው ነገር ትንሽ ግርታን ፈጥሮባት ነበር። ቢሆንም ግን ኤፍራታ ስላለቻት ብቻ ደወለችለት እንጂ እዛ ጋር ኤፍራታን አላመነቻትም። ኤፍራታ ከዚህ በፊት ዝናን ምን ያህል እንደምትፈራና ምን ያህል እሱን ማየት እንደማትፈልግ ታውቃለች። በዚህ መሃል ደግሞ ኤፍራታ ዝና ናፍቆኛል ድምጹን መስማት እፈልጋለሁ ደውለሽ ድምጹን አሰሚኝ የሚለውን ነገር ስታነሳ ማህሌት ግራ ተጋብታ ነበር ማለት ነው። ግን ደግሞ ዝና ያላት ነገር ቦታውን ከተናገረ በኋላ በቃ አሁን ቀጥ ብለሽ ቡልቡላ ነይ ብሏት ነበርና ማህሌት ልብሷን ለባብሳ ነበር ከዛ ቤት የወጣችውና ኤፍራታ ደግሞ ወዲያውኑ ነበር ለመድብል ደውላ ይሄንን ነገር የተናገረችው ማለት ነው። ምናልባት ማህሌት ከዛ በር ርቃ ሳትሄድ እዛ በር ስር ቆማ ኤፍራታ ምን እያወራች እንደነበረና ይሄንን ነገር ለማን እንደተናገረች ምናልባትም ከሰማች ደውላ ለዝና ልትነግረው ትችላለች ማለት ነው። ይሄንን ነገር ደግሞ ዝና ሰማ ማለት በቀጥታ እየሮጠ ወደ ቤት መምጣቱ አይቀርም ማለት ነው። ምናልባት በዚህ መሃል ዝናና ማህሌት ደርሶ እነሱ ላይ እንቅፋት ካልሆኑ በስተቀር አሁን ላይ መድብልና ሞገስ ብሩክና ዳጣ ሆኖ
እዛ ጋር ትህትና ለማውጣት በጣም ተቃርቧል ማለት ነው። ይሄ ነገር ደግሞ ተሳክቶላቸው ትህትና ነፃ ካወጡ ዝና ላይ ሊደርስ የሚችለውን ነገር እናውቃለን። በቀጥታ ዝናና ካሌብ ይጣላሉ። እንዴት ነው ይሄንን ነገር የምታደርገው? ምን ያህል መጠንቀቅ እንዳለብህ ደጋግሜ ነግሬሃለሁ። እንዴት ነው እንደዚህ አይነት ስራ የምታበላሽብን በሚለው ሁለቱ መጣላታቸው አይቀርም ማለት ነው። ለምን ከተባለ ቀደም ብለን እንደሰማነው ካሌብ ዝናን ሲያስጠነቅቀው ነበር። ይሄ ነገር መበላሸት የለበትም፣ ምንም አይነት ስህተት ማየት የለብኝም። ሰውየው በጣም ትልቅ ሰው ነው። እሱን የምንረዳውና እቺን የመሰለች ልጅ ለሱ ብለን መስዋዕት የምናደርገው ገንዘብ ስለሚከፍልን ብቻ ሳይሆን ሰውየው ለስራችን በጣም ስለሚጠቅመን ነው። በጣም መጠንቀቅ አለብህ፣ ከዛ ግቢ መውጣት የለብህም ብሎ ዝናን አስጠንቅቆት ነበር። ዝና ደግሞ ምን ጉዳይ እንዳለው ባይታወቅም አሁን ላይ ቶሎ መለሳለሁ፣ ምንም ነገር አይፈጠርም፣ ዶክተሮቹ እኮ ልጅቷን ማታ ስለሚሰሯት ነው፣ አሁን ላይ የሆነ ቦታ ደርሼ እመጣለሁ ብሏልና በዚህ ምክንያት ዝና ግቢውን ጥሎ ወደ ቡልቡላ መሄዱን ካሌብ ከሰማ በቀጥታ ሁለቱ እንደሚጣሉ ግልጽ ነው ማለት ነው። ከዚህ በፊትም አንዳንድ ስራዎች በሱ ምክንያት ሲበላሹ እንደነበረና በብሩክ ምክንያት ራሱ ያንን ሁሉ ብር መክሰራቸው ምክንያቱ ዝና እንደሆነ ነግሮት ብዙ ጊዜ ካሌብ ሲቆጣው ነበርና አሁን ደግሞ ይሄንን የመሰለ ስራ ይሄንን የመሰለ ብር በሱ ስህተት በሱ እንዝላልነት ሲያመልጠው በጣም እንደሚጣሉ ግልጽ ነው ማለት ነው። በእርግጥ እኛም እስከዛሬ ድረስ ካሌብን አላየነውምና ካሌብ ከዛ በኋላ ነገሮች ከተበላሹበትና አሁንም ትህትና ከዛ ቤት ወጣ እነሱ ላይ መስክራ እነሱ ልታሳስር እንደሆነ ካወቀ እሱ የሚያደርገው ራሱን ነፃ ማውጣት ነውና እዛ ጋር ዝናን ጥሎ መሄዱ አይቀርም ማለት ነው። ዝና ደግሞ ከዚህ በፊት ካሌብ ሲሰራ ለነበረው ወንጀልና እሱም ሲሰራ ለነበረው ወንጀሎች እንዳለ እስር ቤት መግባቱ የማይቀር ነገር ነው ማለት ነው። ምናልባትም ቅድም እንዳነሳ ነው ማህሌት እዛ ጋር ኤፍራታ ስታወራ የነበረውን ነገር ሰምታ ይሄንን ነገር ደውላ ለዝና ተናግራ በዛ መሃል እዚህ ጋር እነ መድብልና እነ ሞገስ ብሩክና ዳጣ ሆኖ እነሱ እየሰሩ ያለው ሚሽን እንዳይሳካላቸው ካደረጉ ማለት ነው። በእርግጥ ትህትና ዛሬ በጣም ደንግጣ ነበር። በተለይ ደግሞ ደላላው መርዞ ስልክ አላነሳ ሲላት በጣም ተስፋ ቆርጣ ነበር። እዛ ጋር ምን ያህል መስዋዕት ከፍላ ከጠበቃው ስልክ እንደወሰደች አይተናል። ከዛም በኋላ ደግሞ ደላላው መርዞ ባለፈው የራሱን ስልክ ነበር የሰጣት። የዳጣን ስልክ አልሰጥሽም ለኔ ደውይ በሚለው በእርግጥ እሷ ያለችውን ምክንያት አምኗል ማለት ነው። የሆነ ቤት አለኝ ትሸጥልኛለህ የሚለውን ነገር ስለነገረችው ብቻ እዛ ጋር የሚያገኘውን ኮሚሽን አስቦ ነው የዳጣ ስልክ ትቶ አሁን ላይ የራሱን ብቻ የሰጠውና ትህትና ደግሞ ደጋግማ ስደውልለት ስልኳን ሊያነሳው ያልቻለው ማለት ነው። በእርግጥ በስተመጨረሻ አንስቶ የመድብል ስልክ ልኮላታል ማለት ነው። ይሄ ነገር ደግሞ በጣም ጥሩ ነው። ትህትናም ደስ ብሏታል። በእርግጥ እሷ በጣም ተስፋ ቆርጣ ነበር። ዛሬ ይገሉኛል፣ የዛሬው ቀን የመጨረሻ ቀኔ ነው በሚለው እንደውም ቤተሰቦቿን ደውላ ልትሰናበት ነበር። ግን ደግሞ ቤተሰቦቿ እዛ ጋር የሚያውቁት ልጃችን አረብ ሀገር ነው ያለችው ከዛሬ ነገ ትመጣለች ብሎ እነሱ በተስፋ እየጠበቁ እሷ ደግሞ ደውላ ዛሬ ማታ ይገሉኛል፣ ዛሬ ማታ እሞታለሁ፣ ልሰናበታችሁን የደወልኩት የሚለውን ነገር ስትናገር ምን ያህል ቅስማቸው እንደሚሰበርና ምን ያህል እንደሚጎዱ ስታስብ ነው እዛ ጋር በተስፋ አለች ከዛሬ ነገ ትመጣለች ብሎ ቢጠብቁኝ ይሻላል እንደዚህ ብዬማ አልደውልላቸውም ብላ እየተወቹ ማለት ነው። ግን ደግሞ እዛ ጋር ጸሎት አርጋ ነበርና በስተመጨረሻም ጸሎቷ ተሰምቶ አሁን ላይ መድብልና ሞገስ ሊደርሱላት ነው ማለት ነው። ምናልባት ከዚህ በኋላ እሷም ልታደርግ የምትችለው በቀጥታ ከዛ ቤት እንደወጣች ወደ ሀገሯ ላትሄድ ትችላለች። አሁን ላይ መድብልና ብሩክ ለምን ምክንያት ነው ትህትናን በዚህ ልክ የፈለጓት የሚለውን ነገር ስናነሳ እዛ ጋር ዝናንና ካሌብን መክሰስ የሚለው ነገር ምስክር ያስፈልጋቸዋል። የሚያግዛቸው ሌላ ሰው ተበዳይ ሰው ያስፈልጋቸዋልና ትህትና ከዛ ከወጣች ምን ያህል እነሱን እንደምታስፈልግ የሷ ቃል ዝናንና ካሌብን እስር ቤት ለማስገባት ምን ያህል አስተዋጽኦ እንዳለው ስለሚያውቁ ነው አሁን ላይ እነሱም ራሳቸውን ለአደጋ ጋልጦ እሷን ነፃ እያወጡት ያሉ ማለት ነው። እሷ ደግሞ ከዛ ከወጣች ቀጣይ ልታደርግ የምትችለው የነ ብሩክ ቤት ተቀምጣ እዚህ ጋር እየተከናወነ ያለውን ክስ ማጧጧፍ ነው ማለት ነው። በእርግጥ ዛሬ ዝና ይሄንን ነገር ተናግሯል። ጠበቃውን ሲያናግሩ ማለት ነው አንተ እኮ ምንም ነገር እያደረግክ አይደለም፣ ምንም እንቅስቃሴ እያደረግክ አይደለም። ለዛም ነው እዛ ጋር እየተከናወነ ያለው እኛ ላይ እየተካሄደ ያለው ክስ ምንም አይነት እንቅፋት ሳይደርስበት በጥሩ ሁኔታ እየሄደ ያለው ምን እያደረግክ ነው? ለምን አትንቀሳቀስም ብሎ ጠበቃውን ተቆጥቶት ነበርና በዛ ልክ እየተንቀሳቀሰ ያለ ክስ ላይ ደግሞ ትህትና መታ ስትጨመርበት በእርግጠኝነት ዝና እስር ቤት እንደሚገባ ግልጽ ነው ማለት ነው።
ሌላው ነገር ደግሞ ቅድም ያነሳነው ሀሳብ ላይ ስንጨምር እዛ ጋር ኤፍራታ ይሄንን ነገር ዝና አሁን ላይ ቡልቡላ እንዳለ ኤፍራታ ለመድብል እንደነገረች ማህሌት ሄዳ ይሄንን ነገር ለዝና ከነገረች ምንድነው የሚፈጠረው የሚለውን ነገር ስናነሳ ምናልባት ዝና ሊያደርግ የሚችለው ኤፍራታን ካለችበት ቦታ አፈላልጎ እሷን መቅጣት ነው ማለት ነው። ለምን ከተባለ ከዚህ በፊትም ኤፍራታ ዝናን ያደረገችው ነገር አለ። እሱን አሳልፋ ለመድብል ሰታ መድብል በዛ ልክ የሆነ ክፍል ውስጥ አስሮ እሱ ወንበር ላይ ጥፍንግ አድርጎ አስሮ ሲያሰቃየው ሲደበድበው ነበርና ለዛ ምክንያቱ ደግሞ ኤፍራታ ነች በሚለው ለተወሰነ ጊዜ ኤፍራታን ፈልጎ ነበር። ግን ደግሞ ያን ያክል እሷን ፈልጎ እሷን አግኝቶ እሷን መቅጣቱና ለሷ ብሎ ጊዜ ማጥፋቱ አስፈላጊ አይደለም ብሎ ስላሰበ ነው እዚህ ጋር የምሰራው ብዙ ስራ አለኝ ለምን ስራዬን አበላሻለሁ በሚል ነው ያንን ጉዳይ ገታ አድርጎ ትኩረቱን ሁሉ ስራው ላይ ያደረገው ማለት ነው። አሁን ደግሞ በድጋሚ ኤፍራታ ለሁለተኛ ጊዜ እሱን ክዳው ለነመድብል አሳልፋ እየሰጣቻቸው እንደሆነና እዚህ ጋር እነሱ የሚሰሩትን ስራ ትህትናን ማስመለጥ የሚለውን ነገር ይሄንን ሁሉ ብር እነሱ የሚያገኙትን ብር በኤፍራታ ምክንያት ነው ይሄን ብር ያመለጠን የሚለውን ነገር ሲሰማ በቀጥታ እሷን ማስወገድ ወይ ደግሞ አሁን ትህትና ላይ እያደረጉ ያለውን ነገር እሷ ላይም እናደርጋለን እሷንም ይዘን ኩላሊቶቿን ለሌላ ሰው እንሸጣለን ማለቱ አይቀርም ማለት ነው። ምናልባት እዛ ጋር ዝና ምን ያህል ጠንቃቃ ሰው እንደሆነ እናውቃለንና ለማህሌት ይነገራት አድራሻ አሁን ያለውት ቡልቡላ ነኝ ያለው ነገር ምናልባት ስህተት ሊሆን ይችላል ማለት ነው። ዝና ያው የሚሰሩ ስራ ህገወጥና ወንጀል ስራ እንደሆነ ይታወቃል። ለዛ ነገር ደግሞ ምናልባት ትክክለኛ አድራሻውን የት እንዳለ ላይናገር ይችላል ማለት ነው። ለምን ከተባለ ማህሌትን በዛ ልክ አያምናትም። ለስራችንም ያን ያክል ታስፈልገናለች ብሎ ስለማያምን ነው ይህንን አድራሻ በትክክል ሊነግራት አይችልም ብለን ልንገምት የምንችለው ማለት ነው።